watermelon ሎክ በደንብ ኖት እያያዛችሁ ዳፍ እያያዛችሁ ተብላችኋል። ወተርሜለን አንድ በል በወተር ይሄ ሀባብ ነው። ሀባብ ተጫወቱ ያ ሀባብ ዳፍ ሊጥ ማለት ነገር የትኛው ምን አይነት አንጉሊት እንደዛ ነገር ነው። ያው ተጠቃሚዎቹ ያውቁታል በሚለው እንለፈው። ኤንድ ፔኔትሬትስ ኢት ይላል። ሸጉረው ነው የሚለው በግልጽ ቃል በቃል ነው። ምንም ወደ ግራ ወደ ቀኝ ሸጉረው ነው የሚለው ሊጥ ቀን ወጣለ ያ then it is based on the details we have presented ይላል። ዲቴል ተሰጥቷቸዋል ዝርዝር በተሰጠን መሰረት ነው ይልና I said it is easier than masturbating with hand ብሎ ያስቀምጣል። ኢዚ ቀለል ያደርገዋል በእጅ ጉድ እኮ ነው። ግራ ተጋባል። በእጅ ቀለል ያለ ነገር ነው እየተባለ በእጅ የሚደረግ የነበረውን ያቀልላቸዋል። አይተራችሁን ያቀልላል። እነ ሊጥ እነ በቆል ያለው እና አሻንጉሊት ምናምን ብትለጠልጡ ጥሩ ነው። ይሄ ነው ነገር ነው ማለት ነው። ሰዎች ጾም ነው። እሺ ለማንኛውም ስራ ያቀላል ነው። ይሄው እጁን እረፍት ለመስጠት ነው። እሺ እስላማዊ መፍትሄ ነው። አህመድ ሰይድ about someone who often has sexual desire ይላል። አህመድ በጣም ሴክሹዋል ፍላጎት and cannot control himself ይላል። ሙስሊም ሆኖ ራሱን መቆጣጠር አይችልም ነው ቃል በቃል እና ራሱን መቆጣጠር የማይችለው እስከምን ድረስ ነው ለሚለው fears that his testicles will burst ብሎ ነው የሚያስቀምጠው። ፍሬዎቹ እስከሚፈነዱ ማለት በቃ በቃ ፍሬዎቹ እስከሚፈነዳ ድረስ መቋቋም አይችልም። ያ እንደዚህ አይነት ሰዎች አልሾይ ምናልባት ካስፈለገ he should feed the poor ብሎ ነው ያስቀምጣል። መቆጣጠር ከዚህ በላይም ካቃተው ድሃ ይመግብ ማለት ነገር ብሎ ያልፋል። ወደታች ብዙ አብራራ ይሰጣል። ለማንኛውም እቺን ካገኛችሁ ተጠቀሟ። እቺ ሀባ በርካሽ ነው የሳይቲንግ መስንግል ዳፍም ምን አሁን ይቅርታ አድርጉልኝ እኔ ሊጥ ሳይልሻፍድ ነው ማለት ነው። ያ ዳቦ መብላት እኮ ሰው እኮ ሸሚዞት ካቆመ ቆየ ይሁን እንዴ ምንድን ነው ነገሩ? ይሄው እያነበብነው ነው በማስረጃ ነው አይደለም የምትሉ ካላችሁ ኑና ቻሌንጅ አርጉ እየተባላችሁ ነው። እስቲ ቀጥል። ያ ከዛ በኋላ ወደ ታች ይወርዳል። ፎይ ቀጥል እንጨምር። አንዳንድ በቂ ነው። የሚመጣ ሰው ካለ አንድ ያሳየ ነው 4 5 እናሳያለን። ዋናው ፐርፐስ እሱ ስለሆነ ማለት ነው። አንዳንድ ፖይንቶች ብቻ የተከሰስኩበት እንግዲህ ምንድነው እሱ ሌላ የተከሰስኩበት ምን አንድ ቪዲዮ ላሳይ። ፎይ አንተ በተናገርክበት ላይ የራሳቸው ሙስሊሞች አው ብሎ ያመኑበት ማለት ነው የወንድ ልጅ ጾታን ምናምን ብሎ ይቅርታ በቃ በዚህ አማርኛ አልገልጸውም ግን አምናቸዋል ብሎ የሰራውን ቪዲዮ አንዴ ላስደምጣቸው። ያው ሙስሊሞች ራሳቸው ስላመኑት ማለት ነው። እሺ ይሄ ቪዲዮ እንግዲህ የወንድ ልጅ ጾታን መሳም መሐመድ ስሟል በሚለው ላይ ራሳቸው ሙስሊሞች እንዳመኑና ድምጽ ያው የፎይ አለበት በብዛት ከዛን የሙስሊሞችን ድምጽ ደግሞ ያሰማል። ሰላም እንዴት ናችሁ? ለመላው ሙስሊም ማህበረሰብ እንዲደርስልኝ የይቅርታ መልዕክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በቅድሚያ ግን ይህንን ቪዲዮ አዳምጡት። ሀዲሱ ልክ ነው አልኩህ። በቃ የልጅ ልጅ ነው ስሟል። በቃ ምንም እንትን የለውም፣ ነውር የለውም። በኔ ጋ ነውር የለውም። በአንተ ጋ ነውር መስሎ ከታየ እንደፈለግህ አድርገው። አብጠልጥለው ሰውየው አይታይም። ዝቅ አድርጊው ወደ ታች ማሚ። ኦኬ ውይይት ላይ ሌላኛው ኡስታዝም በሚታይ መልኩ ያብራራዋል። ችግር የለም። እሺ መልዕክት ስለሆነ ሁላችሁ በቅድሚያ ግን ይህንን ቪዲዮ አዳምጡት። ሀዲሱ ልክ ነው አልኩህ። ያዩ ወይ እና ጽሁፉን አስነብቢያቸው። ጽሁፉ ላይ ያለው ልጅ ንጽጽር የሚሰራ ልጅ ነው። ኮመንት እኔ ጋር መጥቶ የኮመተው ልጅ ንጽጽር የሚሰራ ነው። አስነብቢያቸው ጽሁፉን። ይሄ ሳላህ ይባላል። ቅድም ሳላህ አስገቡት ሲሉ የነበረው አልገባኝም። ሀዲሱ ሀሰንም ሆነ ዳይፍ ችግሩ ምንድን ነው ብሏል። ራሱ ነው ያለው። ይሄ ማለት ምን መሰለ
ይሄ ምን መሰለ፣ አንዳንዶቹ ዳኢፍ ነው ሀዲሱ ደካማ ነው መረጃው አሉ። እኔ ደግሞ ደካማ አይደለም ሐሰን ነው ጥሩ ነው መረጃው ብዬ ስል ቢስም ምን ችግር አለው? ዳኢፍ ሆነ ዳኢፍ ነው ያላችሁት ዋሽታችኋል። ግሬዱ ዳኢፍ አይደለም ሐሰን ነው ብዬ ሳሳይ ቅድም አሳይቼ የለ ዳኢፍ ይላለው የለም አላልከኝም? ይሄንኛው ከዛ ምን ችግር አለው ታዲያ? ጥሩ ነው ግሬዱ ሆነ መጥፎ ነው እነሱ ቢሉ ደካማ ነው መጥፎ ማለት ሳይሆን ደካማ ነው ወይንም ጥሩ ነው የሚለው ምንድን ነው ችግሩ? ብልስ ስሟል የሚለው ብሎ አለ ማለት ነው። ለእኔ ኮመንት መጥቶ ማለት ነው። ንጽጽር የሚሰራ ልጅ ነው። ዊችዝ እኔ እየዋሸው እንዳልሆነ ገባህ? አሁን በትክክል ነው የተናገረው። እሱ ራሱ ችግር የለውም መሳም ይቻላል ነው። በቃ ይሄ ነው መልሱ። ያ አሁን ቀጥል። እንትኖቹ በድምፅ ያሉትን ደግሞ ቀጥሉ። ኦኬ የልጅ ልጅ ነው ስሟል። በቃ ምንም እንትን የለውም፣ ነውር የለውም፣ በእኔ ጋ ነውር የለውም፣ በአንተ ጋ ነው። ይሄ ድምፅ እፎይ ቤት የተደረገ ውይይት ነው። አንድ ኡስታዝ ገብቶ ምን ችግር አለ አዎ ስሟል የልጅ ልጁን ብሎ አብራራ ማለት ነው። ይኸው ድምፁ ምስሉ ከታየ እንደፈለግ አድርገው አብጠልጥለው። ወንድማችን ይሄ አያሳፍርም። ሲጀመር ወንድም ሲጀመር ያሳፍር ነገር አይደለም ድርጊት ለማሳፈርና እንደሚያሳፍር ለምን ይህንን እንዳቀረብ ነው እናሳይሻለን። ማሳፈር ከሆነ ይገደል ብላችሁ ካወጃችሁብኝ እኮ ነቢያችሁ ሐሰንና ሁሴንን ብልት ይስም እንደነበረ ተናገርኩት። ከቪዲዮ እንደሰማችሁት እንግዲህ ከዚህ በፊት ሙሐመድ የሙስሊሞቹ ነቢይ ማለት ነው ወንዶችን ብልት እንደሚሞጨሙጭ ተናግሬ ነበረ። ቁጣ በሙስሊም ማህበረሰቡ ላይ በእኔ ላይ ተነስቶ ነበረ። ነገር ግን የቃላት እንትኖች ላይ የተፈጠረ ግጭት አለ። ደግማችሁ ይህን ቪዲዮ አዳምጡት እና በደንብ ግልጽ አደርግላችኋለሁ። ከንፈር መሳምን ይሄም ልጅ ንጽጽር የሚሰራ ልጅ ነው። ያው ንጽጽር የሚባል አይደለም የሚሳደብ ልጅ በሚለው ይስተካከል እና ንጽጽር ሰራለሁ የሚል አካል ነው እና አመነ። ይሄም እንደገና ደግሞ አንተ ባልከው መልኩ በቃላቱ ራሱ በዛ መልኩ አልመጣም። መስሐ ነው የሚለው ወይም ደግሞ መሳም ነው። ገብቷል? አየህ መምጠጥ ነው የምትለው። ምናልባት ደግሞ ከንፈሩን እፎይ መምጠጥ ብሎ ተናገረ። ይህንኛው ኡስታዙ ደግሞ መጣና መምጠጥ ሳይሆን ስሟን ነው የሚለው። ለምን መጠጠ ብለህ ትናገራለህ? ሳመ ብለህ ለምን አትናገርም ነው። እና እፎይ አሁን ይቅርታ እየጠየቀ ያለው ለዛ ነው፣ ለዛ ለቃሉ ማለት ነው። መጠጡት አይልም ወይም ደግሞ እንደዚህ አንተ በምታስበው መልኩ እንደዛ አይሆንም ማለት ነው። አየሁ መጀመሪያ ሀዲሱ ራሱ ጠንቅቃ ማወቅ ነው። ብልቱንም ሳሙለት የሚባለው የልጃቸውን ልጅ ነው። ይህንን ነገር ቢያደርጉ ምንድን ነው ጥፋቱ? የልጅ ልጅን ማለት ነው። ፍቅርን ለመግለጽ የሚደረግ ነገር ነው። የልጅ ልጅን እኔም የልጅን አደርጋለሁ። የሰፈር ሰው ራሱ የኔን ልጅ አሁን እንደዚ ይስማል ያደርጋል። መልካም ወንድማችን ሲናገር እንደሰማችሁት ነቢያችን ስለዚህ እንዳልከው አይደለም ያደረጉት። ቀጥይ ይቅርታውን አስደምጭና እንትን እንላለች። ኦኬ የወንድ ልጅ ብልት ሞጨሞጩ ሳይሆን የሚለው ሳመ ነው የሚለው ብሎናል። ስህተትን አምኖ ይቅርታ መጠየቅ ታላቅነት ነው እና ይቅርታ ማለት ፈልጋለሁኝ። ኦኬ ሞጨሞጨ የሚለውን ሳመ በሚለው አስተካክያለሁኝ። እፎይ አሁን ይቅርታ ጠየቀ። ምን ብሎ እፎይ ሲያነብ ነብዩ የወንድ ልጅን ጾታ ሞጭሙጫል ብሎ ተናግሮ ነበረ። ከዛን ኡስታዙ ደግሞ ሞጭሙጫል ሳይሆን ስሟን ነው የሚለው። ስሟል በሚል አስተካክላለሁ። እሺ በቃ አስተካክያለሁ፣ ሞጨሞጨ ሳይሆን ሳመ በሚለው አስተካከልኩ ብሎ ይቅርታ ጠየቀ ማለት። ስለዚህ ኡስታዞቹ ያመኑበት ነው ነብዩ የወንድ ጾታን እንደሳመ። ከንፈርም ሌሎች ነገሮችም አሉ። በእርግጥ ብዙ ነገሮች አስፈላጊ ከሆነ ብቻ ሳይሆን የሞተ ሰው ይስማል። የሞተ ሰው መሳም ብቻ ሳይሆን ከመቃብር የሞተ አውጥቶ ጭኑ ላይ አስቀምጦ ለሀጩን ይግተዋል። የሞተውን ከሞተ መሳም እና ብልት መሳም የትኛው ደግሞ እንደሚከፋ ውሻን ዶረስት ሴናሪዮን ከፍ ማድረግ እንችላለን። ከሆሞሴክሹዋል ወደ ኒክሮፊሊያ መክተት እንችላለን ማለት ነው። የሞቱ ሰዎችን ከመቃብር አውጥቶ ነቢዩ ሙሐመድ ይስማል። ይህንን ማምጣት እንችላለን። አሁን እንዳያችሁት ግን ምኑን ነው የሞተ ሰውን ከመቃብር አውጥቶ ምንድን ነው የሚሳመው? አሁን ወደ እሱ እናልፋለን። አሁን ሲናገር ሰማ አይደለ? ንጽጽር የሚሰራው ልጅ አንተ እንዳልከው ሞጨሞጨ ሳይሆን የሚለው ሳመ ነው የሚለው። ስለዚህ ስመዋል ብሎ ያመነበትን አሁን ሲናገር ሰማው። ሰምቻለሁ፣ በደንብ ሰምቻለሁ። ስለዚህ ለምንድን ነው የምትከራከሩ? ለምንድን ነው
እኔ አሁን ሙስሊም ወንድሞቻችን እውነታ ካለ መረጃ ካለ መናደድ ምንም ትርጉም የለው። ምንም የተባለ ነገር የለም። እዚህ ጋር የተጻፈ ነው እየተነበበ ያለው። ሌላስ የተጠየቅበትን ነገር ንገረን እስቲ። ሌላው ደግሞ አንተን እንከሳለን፣ ስለሱም ከማስረጃ ጋር አውራን እስቲ። ሌላኛው ወንድና እሱ መሐመድ አይሻ ጋር በተያያዘ የተናገርኩት ነው። ሜቢ ከእሱ ጋር የተያያዘ ከሆነ መሐመድ አይሻ በ6 ዓመቷ ነው ያገባት፣ በ9 ዓመቷ ላይ ተገናኝቷታል የሚል ነው። ይሄ ነገር እያመኑት ራሱ የሚያሸማቀቃቸው አስባል። የ9 ዓመት የ54 ዓመት ሽማግሌ የ56 ዓመት ሽማግሌ 6 ዓመት ሲያገባ ምን ትላለህ? ቤትህ ሜቢ ልጅ ትኖራለች። የ56 ዓመት ሽማግሌ የ6 ዓመት ህፃን ልጅህን ላገባ ትፈልጋለሁ ሲልህ አስበዋል? ይሄ ሰው ደግሞ የ30 የወሲብ ጉልበት ያለው ሲሆን የ30 ሰው የወሲብ ጉልበት ያለው አስበዋል? የ6 ዓመት ህፃን ልጅን ምን ትላለህ? ይህንን አሁን በጣም እንትን አላቸው ማለት ነው። እንደዚህ አይነት መረጃዎች ሲመጡባቸው ሮል ሞዴል ነው፣ በጋብቻ ነው የምሰሉ ብሏል። ስለዚህ አንድ ሰው ተነስቶ አንድ ሙስሊም ተነስቶ አሁን በ56 ዓመቱ የ6 ዓመት ህፃን ልጅ ሊያገባ ነው። ይህንን መረጃ እያለ ሽምጥጥ አድርገው ይክዱታል ማለት ነው። ከ50 በላይ መረጃዎች ማምጣት እንችላለን። በዚህ ላይ መሐመድ አይሻን በ9 ዓመቷ ላይ ገባባት ማለት ምን ማለት ነው? እንደ ቁርአኑ መሰረት ተገናኛት ማለት ነው። አልተገናኛትም ብለው ይገግማሉ ማለት ነው አንዳንዶቹ። ስለዚህ ሜቢ ማማዬ ከከፈትሽው ቀጥይ። ዓለም አቡ ዳውድ አንድ ላይም አለላችሁ። እጅግ ብዙ ቦታዎች ላይ ማሳየት እንችላለን። እጅግ ብዙ ቦታዎች ላይ አቡ ዳውድ አንድ ላይ እንደዚህ ይላል። ያ ትንሽ ዝቅ አድርጊው። ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old። ምን ትላለች ተራኪዋ አይሻ? በ7 ዓመቴ ላይ አገቡኝ። በስንት ዓመት? በ7 ዓመቴ ላይ። ልብ በል። the narrator Suleiman said or 6 years። ተራኪው ሱሌማን ደግሞ ወይንም በ6 ዓመቷ ላይ ይላል። he had intercourse with me when I was 9 years old። ምን ማለት ነው? ዮኒ ብዙም እንግሊዘኛ ስለሆንኩኝ ተርጉምልን። ይሄን በ9 ዓመቴ ግብረ ስጋ ግንኙነት አረገ ነው። ሴክሹዋል ኢንተርኮርስ ማለት ግብረ ስጋ ግንኙነት ማለት ነው በጨዋ አማርኛ። ስለዚህ እንግዲህ ሮል ሞዴል የሚባለው የ9 ዓመት ልጅን ግብረ ስጋ ግንኙነት አድርጎ በ56 ዓመቱ የ9 ዓመት ህፃን ልጅን የሚገናኝ ሰውዬ ከዛ ሮል ሞዴል ለእኔ ሊሆነኝ አይችልም። ይሆናል? ኧረ በጭራሽ ሮል ሞዴል ይሆናል ለእኔ አይሆንም። አያቴ አስበዋል። አያቴ መጥቶ የአንተን ህፃን ልጅህን ገና አሸንጉሊት እየተጫወተች ያለችን ምንም በእኔም ላይ ምን እንደሚደረግ እንኳን ሳላቅ ነው እንደዚህ ያደረገኝ ትላለች። ያገባኝ ትላለች፣ የወሰደኝ የዳሩኝም ትላለች። እቺ ምንም አታውቅን ህፃን ደግሞ ልብ በል በአንድ ሌሊት 11 ሴት በአንድ ቀን 11 ሴቶችን ወሲብ የሚያደርግ ደግሞም የ30 የወሲብ ጉልበት የተሰጠው ተው ብራዘር ተው። የ30 ሰው የወሲብ ጉልበት አለዋ። ይከፈትልሃል። አሁን ፒላዶስ ከፍቶታል መሰለኝ ነው። ይሄ ሰውዬ እቺን ህፃን ልጅ ወሲብ እንደሚያደርግ ሲነገርህ ምንድን ነው ትርጉሙ? እንዴት ነው ሮል ሞዴል የሚሆነን? ይሄ አባት ቢሆን አያሳፍርህም? አባት የ30 ሰው የወሲብ ጉልበት አለው። በአንድ ሌሊት 9 ሴቶችን ወሲብ ያደርጋል። ደግሞም ከነሱ ሳይገናኝ አንዳንድ ባል ደግሞ ህፃን ልጅን በ56 ዓመቱ የ6 ዓመት ልጅ አግብቷል ብትባል ደግሞ አባትህ ቅማል ላለበት ይቀመድለታል ብትባል ታፍርበታለህ ወይስ ትኮራበታለህ? እመቤቴ ድረሽ አንድ ጊዜ ዮኒን ጠይቀው እስቲ። ማለት ዮኒ
ለምሳሌ 18 ዓመት 17 ዓመት የደረሰች ሴት ልጅህን ለጋብቻ ጠይቀውክ አልደረሰችም ብለህ ሶይ ምሳሌውን በአንተ ስለሰጠው እና አንተ የ6 ዓመት ህፃን ልጅን ታጫለህ። ያንተን የደረሰችን ልጅ አልደረሰችም። መሐመድ እንደዛ አድርጓል። ለምሳሌ ማጂ ደርሳ ማጂ ሳምና አመት ሽማግሌ ብታመጣ በአናት ተተከል ነው ብለው አመት ሞልቷት ነው ማውራሽ። 20 ዓመት ሞልቷት የኔ ልጅ ማያ የ50 ምናምን ዓመት ሰው በሌላ መንገድ ቢያት በህይወት አኖረው ማጸደዋል። አሁን ግልጽ ለማድረግ ያህል እዚህ ጋር ያላችሁ ሰዎች ከዘመኑ አንጻር ነው ልትባሉ ትችላላችሁ። ለምሳሌ ሱናን አናሳይ 32:21 ላይ መሐመድን አቡበከርና ዑመር ልጅህን ፋጢማ እንዳርልን ብለው በጠየቁ ጊዜ ፋጢማ ትልቅ ልጅ ነበረች፣ የመሐመድ ልጅ ማለት ነው። ያኔ ምንድነው ያለው? አልደረሰችም ነው፣ ልጅ ናት አልደረሰችም ብሎ ከልክሏል። እሱ አንድ ጊዜ ኦኬ እሱ እስከሚያወጣ ድረስ ሜቢ ኦኬ አወጣሽው። ናይስ ፐርፌክት። ይዛው ነው አባቴ፣ ቀልድ የለም። ከነ ጥቅሱ አንብቡላቸው። ጥቅሱን መጀመሪያ ተናገሩ፣ ከዛ ወደ ተባለው ነገር ይኸውላችሁ። ሐዲሱ የሚገኘው ሱናን አናሳይ 3221 ላይ ነው እና ያው በትንሹ ስለሆንክ አይታይም። ይቅርታ እንዴ፣ በትልቁ አንቺ ያለች መስሎኝ ነው። ይቅርታ ትንሽ ራቃ። አዎ ፐርፌክት። ይሄ እንዲታያችሁ አብደላ ቢን ቡረይዳ የዘገበው ሐዲስ ነው። ኢንሻአላህ አርገይማ ለክፉ ቀንም ይሆነኛል። አንዴ ቆይ አሁን አርገይ። ኦኬ አብደላ ቢን ቡረይዳ እንደተረከው አባቱ እንዲህ አለ። አቡበከርና ዑመር አላህም መልካም ስራቸውን ይውደድላቸውና ፋጢማን ለማግባት ጠየቁ። ፋጢማ ማለት የነብዩ ሴት ልጁ ናቸው የደረሰ እና ለጋብቻ ጠየቁ አቡበከርና ዑመር ማለት ነው። ነገር ግን የአላህ መልእክተኛ ልጅ ናት አሉ። ከዛም ለአሊ አንድ ኡስታዝ አለ በዚህ ሰዓት ይሄንን ሐዲስ ሲያብራራ አይቼዋለሁ። ቪዲዮ ማምጣት እችላለሁ። ባይዘው በዚህ ሰዓት ነብዩ መሐመድ ፋጢማን ሲጠይቁ በ18 ዓመቷ ነበር ብሎ የራሳቸው ሙስሊም እዚሁ ቲክቶክ ላይ ንጽጽር የሚሰራ ያብራራበት አለ። 18 ዓመቷ ምናምን ነበረ ብሎ ያብራራው ማለት ነው። አሁን ተመልከቱ፣ አቡበከርና ዑመር የጋብቻ ጥያቄ ሲጠይቁ መሐመድ ምን ብሏል? አልደረሰችም ገና ናት ብሎ መለሰ። ከዛስ ለአሊ ደግሞ ቆይቶ እንደ ዳራት ይናገራል ማለት ነው። አሁን እዚህ ጋር ምንድነው ልትይዙ የሚገባው? መሐመድ ሴት ልጁን ለጋብቻ ጥያቄ ሲጠይቁት አልሰጥም ብሎ እሱ ግን የ6 ዓመት ህፃን ልጅን አጭቶ ወስዶ ከዘመኑ አንጻር ነው ልትሉ ትችላላችሁ። ሙስሊም ነው ግን ከዘመኑ አንጻር ብለው ሲሉ አንዴ ይሄንን ግልጽ ላድርገውና መሐመድ እንግዲህ ለሰው ልጆች ምሳሌ ነው ተብሎ ከመጣ ዘመን የሚወስነው ነው ወይ የሱ አሪያነት? ከዘመኑ አንጻር በዚህ ዘመን የማይደረግ ከሆነ እሱ ያደረጋቸው ነገሮች ነውር ከሆኑ በዚህኛው ዘመን ለዚህኛው ትውልድ መሐመድ አሪያ አይደለም ማለት ነው። በዘመኑ ላሉ ሰዎች ብቻ ነው ማለት ነው አሪያነቱ። ኦኬ እንደዛ በዘመን ብላችሁ ከሄዳችሁ ሙስሊም ወገኖቻችን የመሐመድ አሪያነት ምሳሌነት ዘመን የሚወስነው ነው ማለት ነው። ዘመን ተሻጋሪ አይደለም ማለት ነው። ለዚህ ዘመን ትውልድ ምሳሌያችን ሊሆን አይችልም ማለት ነው። ምክንያቱም አንተ አሁን ያለህ ሙስሊም የ6 ዓመት ህፃን ልጅ በ54 ዓመት በ56 ዓመት ወስደ አትገናኝም። ስለዚህ ለአንተ ምሳሌ አይደለም ማለት ነው። መሐመድ መቀጠል ትችላለህ። በላዲ ቴንክ ዩ ሰፊ ያርገኛ እንዴ በኔ ሐዲስ የተቀሱልን ነበርና በ6 ዓመቷ የተጋባች በ9 ዓመቷ እንደተገናኛት የሚያሳየውን ማለት ነው። ኢማጂን ነች ብላ አስባት። ይቺ ኦልሞስት የ6 ዓመት ወይም ምናምን እንደዚህ አካባቢ ያለች ህፃን ነች። አንዴ ተመስገንስ ነው የያዘችው አሻንጉሊት ይታያል። አይሆኒ ልክ እንደዚህ የያዘችን ህፃን ለጋብቻ የሚመኝ ለሴክስ የሚመኝ ሰው አለ ብለህ ታምናለህ? እንደው ጤነኛ ሰው በጣም ከባድ። አይ እዚሁ ጋር እኮ ግልጽ የሚያደርገው ነገር ምንድን ነው? የነብዩ መሐመድ ልጅ 18 ዓመት ሞልቷት ራሱ ለጋብቻ አትሆንም ካሉ እሳቸው እንዴት የ6 ዓመት ልጅ ያገባሉ? ያ ባይዘው ዋናው ጥያቄ ልጃቸው 18 ዓመት ሞልቷት ለጋብቻ ብቁ አይደለም ካሉ እሳቸው እንዴት ሊያገቡ ቻሉ? ይህን ጥያቄ ይመልሳሉ ወይ ሙስሊሞች ነው ጥያቄ። ያ ይህችን አሻንጉሊት ሆን ብዬ ነው ያመጣኋት። ይሁን ገባ ራንደም አይደለም። እያንዳንዷ ለምናሳየው ነገር ማስረጃ እንጠቅሳለን። አይሻ ይቺ በ6 ዓመት የተጋባችው አሻንጉሊት ይዛ የምትጫወት ልጅ ነበረች። ባይዘ ይሁን ይላል እኮ እኔም እሱን ነገር አውቃለሁ። ያ
እያዩት እንዲሆን ጥሩ ስለሆነ ተመልክቷል። መሐመድ ሲገናኛት ማለት ነው ሉክ ወን አወስ 6 አለች በኋላ ኮንሱሜት ካረገ በኋላ ሲገናኛት ማለት ኮንሱሜት ማድረግ ያው ሲገናኝት ኢንተርኮርስ እንደማለት ነው። እዛ ብቻ የሚፈጸምበት ነው። ደሜሬጅ ልና ወን አወስ 9 ልና 9 ዓመቷ ላይ መሐመድ በዚህ ሰዓት ሲገናኛት አይ ዩዝድ ቱ ፕሌይ ዊዝ ዶልስ ብላ ነው የምትናገረው። በአሻንጉሊት የምትጫወት ልጅ በአሻንጉሊት የምትጫወት ልጅ ነው መሐመድ የተገናኛት። ምን አይነት ሴን የሆነ ጭንቅላት ቢሆን ነው? ምን አይነት አሻንጉሊቷን ይዛ በነገራችን ላይ ስለዚህ አሻንጉሊቷ ሲናገር ፈረስ የሚመስል አሻንጉሊት ነበር የነበራት። ባይደው ኢማጂን ቤታችሁ ህጻናት ያላችሁ እያሰባችሁት ማለት ነው። በፈረስ ኖርማል ራንደም ይችን ማለት ነው። በቃ ኖርማል ያው በጣም ነው የሚገርመው። እንዲህ ያዘችን ሴት ነው የሚመኘው። በእርግጥ ክሮል የምታደርግንም ህፃን ተመኝቷል መሐመድ። ዳዴ የምትል ህፃን ማለት ነው። ማሳየት ካስፈለገው እናወጣለን። which is very easy ማለት ነው። እናንተ ትፈቅዳላችሁ? እስኪ ሙስሊም ሴት ካለች በእርግጥ ትኖር ያላችሁ 9,000 ምናምን ሰው ይታየኛል። ከዚህ ውስጥ አንድ ሙስሊም ሴት አትጠፊም፣ አትሊስት ሚኒመም ማለት ነው። አሁን አንደኛ ክፍል ያልገባች ገና ኬጂ 3 አይ ቲንክ ኢትዮጵያ ውስጥ ኬጂ 3 አካባቢ እንደዚህ ነው የሚሆኑት። አንደኛ ክፍል እንኳን አይገቡም። እንደዚህ አሻንጉሊት ይዛ የምትጫወት ልጅሽን ትድሪያለሽ። መዳር ብቻ አይደለም ትጭኝባታለሽ። 50 ምናምን ዓመት ሽማግሌ ኢንተርኮርስ እንዲገናኛት እላዋ ላይ እንዲወጣ ይችን የመሰለችን ቡት ትፈቅዳላችሁ? ገና አንደኛ ክፍል ያልገባች ገና ኬጂ ተማሪ ኢማጅን የ30 ወንድ ጉልበት ያለው ሽማግሌ አረ አይኑረው የአንድ ሰውም ጉልበት በነገራችን ላይ ጺሙ የሸበተ ሰውዬ እንዴት ይችን የምታክል ህፃን ለሴክስ ይመኛል? ከዛ ደግሞ ራንደም ሰው ቢሆን ነው ባይዘው ምንም እንደ ኖርማል እንደ ሴን ሰው ይታሳይ እንትን ሊል ይችላል። ትንሽ ልጅ ስለሆነች ብዙ በፎቶ አታሳይ። ሌላ ነገር አለ። ምን አይነት ሴን የሆነ ማይንድ ያለው ሰው ነው የሚሆነው? ምን አይነት እስቲ ወደ እንትና ደግሞ ወደ ማሜ ጋር እንሂድ። ማማ ቅድም ለተናገርኩት ነገር የራሳቸው ኡስታዝ ፋጢማ 18 ዓመቷ እንደሆነ ያብራራል ብዬ ያልኩት ይሄ ልጅ እንግዲህ ሙስሊም ነው። አዳምጡት ብቻ። ይሄ መሐመድ በራሱ እንዲያደረገ የሚለው እኔ ከአእምሮ በላይ ነው አልቀበለውም ብሎ ይናገራል። ቻርጀር የዘጋብኝ መስሎ ይመስማው። ኦኬ አሰላሙ አለይኩም ወረህመቱላህ። እንዴት ናችሁ? ሰላም ናችሁ? በአንድ የሚገርም ታሪክ ላካፍላችሁ እና ፍርዱ ለእናንተ ተዋለሁ። ኢማም ነሳኢ በሀዲሳቸው ምን ብለው ዘግበዋል? ነቢ ዓለይሂ ሰላም 55ኛ ዓመታቸው ላይ ያ ማለት በሁለተኛ ዓመተ ሂጅራ አቡበክር ስዲቅ 53 ዓመት ነበሩ። ነቢ ዓለይሂ ሰላም ሁለተኛ ዓመተ ሂጅራ ሸዋል ላይ ነበር ያገቧት። ብዙም ሳይቆዩ አቡበክር ስዲቅ መጡና ወደ ረሱል ዓለይሂ ሰላም ያ ረሱላላህ ፋጢማን ለእኔ ዳርልኝ በማለት ጠይቋቸው። ፋጢማ የዛኔ 19 ዓመቷ ወይም 20 ዓመት ነበረች። አቡበክር ስዲቅ 53 ዓመት ላይ ነበሩ። ነቢ ዓለይሂ ሰላም አንድ ቃል መለሱላቸው። ኢነሃ ሰጊራ አረ ልጅ ናት አሏቸው። ለትዳር በቂ አይደለችም ወይ ብቁ አይደለችም ብለው አይደለም። እዛስ አቡበክር ስዲቅ ሄዱ። ሳምንት ሳይቆዩ ዑመር መጡና ያ ረሱላላህ ፋጢማን ዳረኝ አሏቸው። ዑመር ደግሞ 40 ምናምን ዓመታቸው ናቸው። ኢነሃ ሰጊራ አረ ልጅ ናት አሏቸው። ፋጢማ ወይ 19 ወይ 20 ዓመት ናት። ፋጢማ ወይ 19 ወይ 20 ዓመት ናት። ይሄ ጥያቄ ሲጠየቅ ዛሬ በቲክቶክ አንድ የ55 የ60 ዓመት ሰው የ18 ዓመት ሴት ልጅ አግብቶ ቪዲዮ ቢለቀቅ ብዙ ሰው ምን ይላል? እንዲህ እኮ ይወልዳታል ምን ሆኖ ነው እንጂ ሴቷ ለትዳር ብቁ አይደለችም ማለት አይደለም። 18 ዓመት ሁላችንም የሚሰማን ነገር ስለሆነ ከዛ ሳምንት ሳይቆይ አሁን ደግሞ ማን መጣ? ሰይድና አሊ መጡ። ሰይድና አሊ መጥተው ሲጠይቋቸው ምን አለ አሏቸው። ያላቸውን ነገሯቸው። እዛው ዳሯቸው። ሰይድና አሊ 25 ዓመታቸው ነበሩ። ፋጢማ 19 ወይ 20 ዓመት ነበረች። ፋጢማን 19 ዓመቷ ወይም በ20 ዓመቷ ለአቡበክር ስዲቅ 53 ዓመቷ አልድርም ያሉበት ማስረጃቸው ምንድን ነው? ኢነሃ ሰጊራ አንተ ጋር ለእድሜ በጣም ጋፋላቸው። ነቢ ዓለይሂ ሰላም ለራሳቸው ሲሆን የ6 ዓመት ሴት ልጅ አግብተዋል ማለት ይህንን የሞራል ክፍተት ልክ ዛሬ አንድ የ55 ዓመት ሰው የ6 ዓመት ሴት ልጅ አግብቶ ብናየው እንደሚቀፈን ነቢዩ ከማንም በላይ ጉዳዩ ይቅፋቸዋል። ይሄንኛው እኔ አልቀበልም። ነብዩ ይሄን አደረገ የሚለውን ነገር በፍጹም አልቀበልም። ከአእምሮ በላይ ነው ብሎ ነው ይሄ ልጅ እያብራራ ያለው። ምክንያቱም
ቅድም እንዳልኩት የ19 ዓመት ልጁን ከልክሎ እንዴት የ6 ዓመት ልጅ ነብዩ ሊያገባ ይችላል? እንዲህ ብለው የሚሉ እንደውም ቀጣፊ ናቸው ነው። እንግዲህ ሙስሊም ወገኖቻችን በአንደበታቸው አዎ ነብያችን የ6 ዓመት ህጻን ልጅ ሐዲሱ ይላል እና አቡ ሀይደር በአንደበታቸው የተናገሩ እና አህመድ ዲዳት ሁሉም የሚያምኑት ነው። እንግዲህ ታላላቅ ስኮላር የተባሉት ማለት ነው። በተግባር በልጃቸው ላይ አሳይቶታል። የ53 ዓመት አቡበክር ስዲቅ መጥተው የ19 ዓመቷ ፋጢማን ዳሬ ሲላቸው ኖ ልጅ ናት በጣም ታንሳለች እኮ ካንተ ብለው ነው የመለሱት። ሙስሊም ወገኖቻችን ለዓለማት እዝነት ተላከ እና እመኑበት የሚሉን በራሳቸው ለአእምሯቸው እንኳን የከበዳቸው ይሄ ተግባሩ ከአእምሯቸው በላይ የሆነባቸውን ግለሰብ ነው ነብይ ነው እመኑበት እያሉ ነው ያሉት። ለራሳቸው እንኳን ተረብሸውበታል በተግባሩ ማለት ነው። ይህንን ላሳይ ብዬ ነው ያለ ማስረጃ ወራሽ እንዳይሉ። ክበሪልኝ። በጣም ነው የማመሰግነው። ቤተሰብ ኮፒ ሊንክ እያደረጋችሁ ሀቅ ነው የምንነጋገረው። መጽሐፍ እያየን ነው፣ ከራሳቸው ቪዲዮ እየሰማን ነው። ምንም ሌላ ነገር እንደሌለው እያያችሁ ነው። መቼ ፍርዱን እናንተ ትፈርዳላችሁ። 9500 ሰዎች አላችሁ። እውነታ ነው የምንነጋገረው። ይደመጥ። ምን አይነት ነገር እንደሆነ እያየን ነው። በምናየው ነገር ደግሞ መማማር ነው የቻልነው። አይ ይሄ ነገር ልክ አይደለም የምትሉ ደግሞ ሙስሊሞች ቪዲዮ መስራት መብታችሁ። ምንም የሚከለከል ነገር የለም። ነብዩ መሐመድ እንደዚህ አይነት ነገሮች እያርጉ እንደሆነ ከቆዳ ከሊጥ ከአሻንጉሊት ጋር በራስ ማጫወት እንደሚቻል ተናግረዋል። እዚህ ላይ እንደሚታየው ወንድ ልጅን ብልት ስመዋል። እዚህ ላይ እንደሚታየው ብዙ ነገር ያየነው ነገር ከነ ማስረጃው ነው ያየነው። ክርስቲያኖችን ይጥፉ አላህ ያጥፋቸው ተብሎ ክርስቲያኖች እንደሚሰደቡ በማስረጃ ነው ያለው፣ እንደሚረገሙ ሁሉ ነገር እያየን ነው። እና ሌላው እስቲ ፎይን ደግሞ ሌላው የተጠየቀው ምን ብለሃል ነው። እያንዳንዱን በማስረጃ እያመጡ ስለሚናገሩ እያንዳንዱ መልካም። እሺ ሌላ ሜቢ የሚያነሱት ከንጽህና ጋር በተያያዘ የሚኩራሩበት አለ። እናንተ ቆሻሾች ናችሁ ምናምን ነገር ይላሉ። እኛ ንጹህ ነን በቀን 5 እንታጠባለን እንደዚህ ይላሉ። ይሁን መታጠብ ጥሩ ነው። ነገር ግን ዋና ውስጥህን ማጽዳት ነው እንጂ በቀን 5 10 ጊዜ ታጥበህ ወንድምህን የምጠላ ከሆነ ሰዎች የምገል ከሆነ ነንሴንስ ነው። ክርስቶስ በዋናነት ያስተማረን ኃጢአትን እንድንጸየፍ ነው። ኃጢአትን እንድንጸየፍ ወንድምን መጥላት፣ ሰውን መግደልን ነው በደንብ አድርጎ አውግዞ የነገረን ማለት ነው እንጂ በቀን 10 ጊዜም ታጠብ 20 ጊዜ እየታጠብክ ወንድምህን ምታርድ ምገል እጅህ በደም የተጨማለቀ ከሆነ እጅህን ብትታጠብ እንደ ጲላጦስ ምን ጥቅም አለው? ዝም ብለህ ኃጢአት እየሰራ ወንጀል እየሰራ እጅህን ብትታጠብ። ነገር ግን ንጽህናውንም እየተመለከትን እንደሆነ ምን አይነት ንጽህና ነው ያላቸው ሙስሊሞች ብለን ስንል ለምሳሌ አንድ ሰው ቅማል ካለበት ንጹህ ነው ማለት ትችላለህ ዮኒ? ቅማላም ከሆነ መልካም። የነብዩ ተከታዮች ቅማላቸው ይንጠባጠብ ነበረ። ማሰሮ ጥደው ጎንበስ ሲሉ እሳት ውስጥ ቅማሉ ጧይል ነበር እየገባ። ሜቢ ሳባዎቹ ናቸው ብለው ሊያመልጡ ፎቶቱማን ቢጣፈን እያለ ሌላ ያስቀምጣል። ወይኔ በላቸው ምንድን ነው የሚለው? ላይስ ማለት ከማል ማለት ያ ከማል ላይ ነው የምታነሳው። from the messenger of Allah, the head of the messenger of Allah። ነብዩ መሐመድ ጭንቅላቱ ላይ ቅማል ነበረበት። ያ ቅማል ደግሞ ዘይነብ በደንብ እየተረከች ነው። ይነሳለት ነበር፣ ይቀመል ነበር። አይ ቲንክ አማርኛው እያነሳለት እየተቀመለ ነበር። ሲቀመልስ እንዴት ነው ካላችሁ የማሚስት የኡትማን ኢብን አፋን እና ሚስት ነበረች አብረው ኤንድ ኢሚግራንት መን ዌር ዊዝ ሂም ይላል። ሰዎች ሁለት እንግዳ አስቀምጦ ምናምን ይቀመልለት ነበር። ሺኮች ባሉበት መሐመድ ጭንቅላቱን ይቀመልለት ነበር። አፍርም ሙሉ ተደብቆ ምናምን አይደለም። ንጽህና ምናምን መጽሐፍ ያስፈልጋቸው እኔ አይ ዶንት አንደርስታንድ። ይቀመላል መሐመድ አዲስ የኔን መጥፎ ነገር እንዴት ነው የምጽፈው? እንዴት ተብሎ ነው የሚጻፈው? ይሄ እንደዚህ አይነት ነገሮች እንዴት
ይታይ አሁን ንጽህና ጋር በተያያዘ ነብዩ ቅማል አለበት ብዬ ነው ኃይለኛ ተቃውሞ የተነሳብኝ። አንድም እንዴት ነብያችን የንጽህና ባለቤት ንጽህናን ያስተማረ ቅማል አለበት ይላሉ፣ ይገደል እፎይ ምናምን ብለው ሲቃወጡት ታስታውሳላችሁ። በማስረጃ ነው ምና ስክሪንሻት አድርጋችሁ መጠቀም ማየት ትችላላችሁ። ፋሚሊ አንዴ ስክሪንሻት ላድርገው አባቴ፣ ለጥቅፉም ለደጉም ቅማል መድኃኒት ነው። አንዴ ስክሪንሻት ቅማል መድኃኒት ነው። ደስ ይላል። ከሚገርመው ነብዩ ብልጥ ነው። ባይዘ ዮኒ ማኛ ነብዩ ብልጥ ነው። ለራሱ ቅማሉን ያስቀምላል። ቅድም ምን ብያለሁኝ? ጓደኞቹ ግን ሲቀብሉ በግ ወይንም ላም ረዱ እያለ ነበር መፍትሄ ሲነግር የነበረው። ለራሱ ግን ይቀመላል። ቡሃሪ 5703 ክፈትልኝ። ለራሱ ይቀመላል። ሰዎችን ደግሞ መፍትሄ አንድም መስዋዕትም እንዲያቀርቡ ቤዛ እንዲያወጡ ያደርጋል ማለት ነው። ለቅማል በግና ላም የሚያሳርድ ሰው ነው እና አራዳ ነው። ባይዘ ይገርም ነው። እግዚአብሔር ዛሬ የሚደንቅ ነገር ነው እየተማማርን ያለ ነው። እኛ ላይ ምንም ማለት አትችሉም። የተጻፈውን ጉድ እያነበብን ነው። የተጠየቀበትን ነው የእፎይን እየጠየቅን ያለ ነው እና ደግሞም ምስጋና ባይገባኝም ቴንኪው ብራዘር ስላመሰገንከኝ አመሰግናለሁ። ብሮ ክበርልኝ። እሺ ቀጥል። እሺ ቀጥል። ቡሃሪ 5703 ማለት ነው። ሎክ ሰሂህ ነው። እኔማ ከቅማል በኋላ በስክሪንሻት ነው ላዳመጥ አልችልም። በደንብ ሁላችሁም እየያዛችሁ በደንብ ያዙ እንጂ ናሬትድ ሀቢብ ኡጅራህ የሚባለው ሰው the prophet came to me during the period of አልሁዳቢያ ላይ ያስቀምጣል። በዚህ አልሁዳቢያ የሚባለው ታይም ላይ ነብዩ መሐመድ ወደ እሱ መጡ። while I was lighting fire underneath the cooking pot ብሎ ያስቀምጣል። ምግብ እያበሰለ ማለት እንትን እያለ እየለኮሰ ነው ሰዓት እንደዛ አይነት መጣበት ማለት and lights were falling down my head ይላል። ምግብ እያበሰለ ለማብሰል ሰዓት እየለኮሰ ምን ላይ በደንብ ያዙልኝ። ምግብ ማብሰያው ላይ ጭንቅላቱ ላይ ቅማል ይወድቃል ማለት ይንጠባጠባል። ያን ያስቀምጡ ናቸው። አይገርምም? ቅማል ከጭንቅላቱ ላይ እስኪንጠባጠብ ማለት ነው። ከዛ ዋናው ፓርት እዚህ ጋር ነው። he said do your lies hurt you በደንብ ያዙልኝ። and I said yes ያንተ ቅማል በደንብ ያዙልኝ። ነብዩ የለብኝ ብሎ እየካደ አይደለም እንዳለበት አምኖ ያንተ ቅማሎች ግን ይጎዳሉ ወይ ነው የሚለው። የሱ ቅማል አይጎዱትም ወረ ስለሚያስቀምል ማለት ተደብቁ። ኦኬ ያንተ ቅማሎች ያው do your lies hurt you I said yes አዎ ይጎዱኛል። he said shave your head ጭንቅላት ተላጭ for 3 days ይላል or feed 6 poor persons or slaughter a sheep as a sacrifice ብሎ ያስቀምጣል። ምርጫ ነው የሚሰጠው። ጭንቅላትን ተላጨው ወይ ተቋጨው ወይ 3 ቀን ጾም ወይም ደግሞ 6 ሰው አብላ ድሃ ሰው ወይም ደግሞ በግረድ ይለዋል። አሁን በግ ማረድ ከጭንቅላት ቅማልን ከመጥፋት ጋር ምን ያገናኘዋል? 3 ጊዜ መጾምስ 3 ቀን ምን ሰውየው 3 ቀን ሲራብ ቅማሉም ተርቦ ይሞታል ነው? it doesn't make sense። እና ኦልሬዲ በዚህ ያክል ነው ሙስሊሞች በዚህ ያክል ነብዩ መስክረውላቸው ሐዲሳቶቻቸው ላይ ያስቀምጠው ፎያኖች ወታደራቸው የሚሉ ከነሱ መጽሐፍ ውጪ ያለው ነገር የለም። ነቲንግ ምንም እኛ ነን ብላችሁ የምታስቡት ቁጭ ያለላችሁ ነው። ዮኒ አንድ ጥያቄ ልጠይቅ። በጣም ይቅርታው ምሳሌ ስመስል ባንታ እያደረኩ ልመስልና ለምሳሌ ከባለቤት ጋር ሆነ መጠጥ እየጠጣ ውሃም ሊሆን ይችላል ምንም የምትጠጣው ውሃ ውስጥ ዝንብ ገባ ከባለቤት ጋር ብለን እና ዝንብ ሲገባ ነክረሽ በደንብ ወደ የምትጠጪ ውስጥ ነክረሹ ከዛ በኋላ ጠጪ ትላታለህ ወይስ ድፊው ነው የምትለው? ያው በነብዩ ሐዲስ አስተምሮት መሰረት ሰሒህ ቡኻሪ 3320 ላይ አቡ ሁረይራ የዘገበው ሐዲስ ነው። እንደተረከው ነብዩ እንዲህ አሉ፣ በምትጠጡበት ዕቃ ውስጥ ዝንብ ከገባች የሚጠጣው ነገር ውስጥ በደንብ ሙሉ በሙሉ ማለት ነው ይንከር አውጥቶ ይጣላት። የሚጠጣው ነገር ውስጥ በሙሉ ይንከራትና አውጥቶ ይጣላት። ዝንብ በአንድ ክንፏ በሽታ በሌላኛው ክንፏ ደግሞ በሽታውን መዳኛ የያዘ ነው ይለናል። ዝንብ
በምትጠጡበት ነገር ውስጥ ነክራችሁ ጠጡት ነው እንግዲህ እየተባልን ያለ ነው። የሚገርም ነው። ዛሬ ምኑን ያሰማኝ በፈጣሪ በደንብ አስተውሉ። አሁን እዚህ ጋር ምንድነው ይህንን ስናሳይ የተጻፈ ነው እየታየ ያለው፣ ሳይጻፍ ማንም ያልተጻፈን ነገር ያሳየል። ለዚህ ነገር ዲፌንድ ማድረግ አይደለም። ታውቃላችሁ፣ ያለ መረጃ ምንም አይነት ነገር እንዲመጣ አንፈልግም እና ምክንያቱም ሙስሊም ወንድምና እህቶቻችን ያለ መረጃ መናገር ትክክል አይደለም። ስለዚህ ምን ይላሉ መሰለ ዮኒ፣ አሁን ይሄ በማስረጃ መጥተው ዲፌንድ ማድረግ ሲከብዳቸው ምን ይላሉ? ክርስቲያኖች በኢየሱስ አምላክነት መወያየት ሲከብዳቸው፣ በስላሴ አምላክነት መወያየት ሲከብዳቸው እንዲተቻሉ ይላሉ። እንግዲህ የተጻፈ ነገር ነው እየተነበበ ያለው። የትኛውም ሙስሊም በስላሴ ገብቶ ተወያይተናል፣ እኛ በኢየሱስ አምላክነት ገብተን ተወያይተናል። በሁሉም ርዕስ መወያየትም ከፈለጉ ሬዲ ነን እኛ ክርስቲያኖች፣ በኢየሱስም አምላክነት በስላሴም የትኛውም ክርስቲያን ለመወያየት ዝግጁ ነው። ግን የተጻፈ ነገር ሲነበብ ተቹን፣ ሰደቡን ይሉናል። ያው የተጻፈ ነገር ነው እንግዲህ የተጻፈን ነገር ማንበብ ትችት ከሆነ እፎይ ሌላው መጨረሻው ተሳደበ ያሉት በነብዩ ታፍሩበታላችሁ ብሎ የተናገረው እና ይሄንን ግልጽ አድርግላቸው። ግልጽ አድርግልኝ። ይሄ ነገር ከወጣ በኋላ እንዴት ነው የሚደሰቱበት? እውነት ለመናገር እኔም ብትጠይቅኝ አሁን ይሄ ነብይ ነው ብባል የምሰማው አይደል፣ መስሚያ ይቀጥላል። እንደዚህ አይነት ማስረጃዎች በእርግጠኝነት በተረጋገጡ ማስረጃዎች ይሄን አምጥተህ ትወደዋለህ ብባል ላዳምጥ አልችልም፣ አልሰማም። በግልጽ ነው የምናገር። ስለዚህ እንደዚህ አይነት ነገሮች በሚደብር ሁኔታ ራሳቸው ጽፈውት ቢገስ ምስታይክ ራሳቸው ጽፈውታል። ትልቁ ስህተት ያለ የሚያዋርድ ነገር ጽፎ አክብሩልኝ ይከብዳል። ይህን ያነበበ ሰው በእውነት ይከብዳል። ይህን ያነበበ ሰው ይህን በመረጃ የተቀመጠው እንዴት ተደርጎ ነው ነብዬ ነው ተብሎ ሊቀረብ የሚችለው? እንዴት ነው? ስለዚህ ይሄ ነገር እኔ ሙስሊም ብሆን ይሄ ነገር ካለ ኦርቶዶክስ ላይ ቢኖር እወጣለሁ አሁን ወይ። ስለዚህ ይሄንን ነገር እናንተ አይደለም ብላችሁ ተከራከሩ። አይደለም ብላችሁ ማስረጃው ትክክል አይደለም ብላችሁ ኑና ወይም ደግሞ በፔጃችሁ አውሩበት። እኛ ቤት ላይ ፈርጥጦ ሄደ ወንድማችሁ እና ተወያይ ሲባል ፈርጥጦ ሄደ። በፔጃችሁ ግን እኛ እነ እፎይ ማማይ ያነሱት እነ ጳላዲዮስ ያነሱት ነገር ስህተት ነው የምትሉ ከሆነ በፔጃችሁ አስገብታችሁ እያንዳንዱን ተጠቀሙ። ጭራሽ ፕሮቲን ሼክ ሆነ የወንዶች ዘር ፕሮቲን ሼክ ነው ፕሮቲን ነው ተብላችኋል። ምን ቀረ? የቀረውን ነገር ዘግቡን እስቲ። ኧረ በጣም ከዚህ በኋላ የሚሉም አይመስለኝም። አዶን ቲንክ የሚሉ አይመስለኝም። ከዚህ በኋላ የምትሉም ከሆነ እኔ እፎይን ብዙ መረጃ አቀበልና ከኔ ጋር እንወያያለን። እፎይ ከደበራችሁ እኔ አለው ሌላው ሁለተኛ እፎይ ሆኜ እመጣለሁ። እኔ እፎይ ሙሉ መረጃውን ትሰጡኛላችሁ። ጳላዲዮስ ወንድሜ፣ ማመሻዬ እፎይ ስጡኝ፣ እያመጣው ዘግባለሁ። ልንጣላ አንችልም። ከራሳችሁ መጽሐፍ እያወጣን እንናገራለን። ያ ደግሞ አትችሉም ማለት አይቻልም። ስለዚህ ያንን ነው የምለው። እፎይ ሌላ የምትለው ካለ ወንድማችን። እሺ፣ አሁን እንዳያችሁት ነው እንግዲህ ያለ መረጃ እናወራም። አንድ መፈክር አላቸው እስልምና ላይ የምንሰራ ልጆች ክርስቲያኖች፣ ሁላችንም አለ መረጃ እናወራም የምትል መፈክር አለችን። ይህንን የምንለው ምንድነው? እሱ ሐሰት እንደማናወራ ስለምንተማመን እውነት ላይ ቆምን ስለሆነ ለዚህ መጽሐፋችንም ስለማይፈቅድልን ነው። በሐሰት ሰዎችም ወደ ክርስትና ልንጠራ አንችልም፣ ምንም ስለማንጠቀም ማለት ነው። በሐሰት የምንመሰክርለት አምላክ እኛን ሊያከብረን እንደማይችል ስለምናቅ ማለት ነው። በሐሰት አታለን ወደ ክርስትና የምናመጣው ሰው አይኖርም፣ ነፍስ አይኖርም። ምክንያቱም አምላካችን እውነትን ብቻ ከእውነት ጋር እንድንቆም ብቻ ነው የነገረን። እውነት ምንድን ነው? ጲላጦስ እስኪለውና ሲደነቅ ድረስ አይደል የጠየቀው? ምክንያቱም ክርስቶስ ራሱ እውነት ስለሆነ እውነት እኔ ነኝ ብሏል። ስለዚህ እውነት ላይ ብቻ ነው እኛ የምንቆመው ማለት ነው። አሁን እንዳያችሁት ንጽህናው ላይ በተመለከተ የተወሰኑ እቺ
0% ነው ገና የታየችው። ነገር ግን እንደው ሙሐመድ ታጠቡ አላለም። በግረዱ ምናምን ያለውን በራሱ ሲቀመጥ አይታችኋል። ታጠቡ ቢል ግን ሙሐመድ በምን ነበር የሚታጠቡት የሚለውን ሱናን አቢ ዳውድ 67 ላይ ፒላሮስ አንድ ይከፍትልናል። በምን አይነት ውሃ እንደሚታጠቡ ደግሞ እሱን ሙሐመድ በምን አይነት ውሃ ታጠቡ ብሎ እንዳስተማረ እንመለከታለን ማለት ነው። በዛውም የሆነ ኖት ትይዛለህ እዚህ ላይ በደንብ ሱናን አቢ ዳውድ 67 ላይ በምን አይነት ውሃ መታጠብ እንዳለባቸው ነብዩ የተናገረው አለ። ግሬዱ ሳሂህ ነው። ራሱም ታጥቦበታል፣ ተጉመጥምጦበታል። በዚህ ውሃ እውነት ትጉመጠመጣላችሁን? ትታጠባላችሁን? ሂድ ቀጥል ትላለህ። መልካም እሺ፣ ኖት እየያዝን ኖት በደንብ እያዛችሁ ራቅ አድርገው በደንብ አይታይም እና ራቅ ስታደርገው ሙሉን ስክሪንሻት ማድረግ ትችላለህ። ኦኬ ያ ጀስት ላይክ ዳት ጎ ሄድ አሁን አውራ። መልካም ስለ ዌል ኦፍ ቡዳ የሚባል ጉድጓድ ውሃ ነው እየተወራ ያለው። ምናልባት ጉድጓድ ውሃው በጣም ሰፊ አይደለም፣ 6 ኪዩቢትስ ነው። እንደዚህ ስፋቱ ምናምን አነስ ያለች እንደሆነ የሆነች አስታውሱ ማለት ያን ያክል በጣም ሰፊ አይደለም። ሶ ስሞል በጣም 6 ኪዩቢትስ ኢን ብሪድስ ብሎ ነው የሚያስቀምጠው። ያን ያክል ሰፊ ሀይቅ እንዳይመስላችሁ። እንዲህ ይላል ይኸውልህ፣ ናሬትድ አቡ ሰይድ አልኩድሪ ይልና አሂርድ the people asked the prophet of Allah water is brought for you from the well of Buddha ይሉታል። ነብዩ መሐመድ እንደዚህ ያልኩት ይልና ጠየቁት ይልና ውሃ ለአንተ መጥቶልሃል ከየት? ከዌል ኦፍ ቡዳ ከሚባለው። አሁን የዌል ኦፍ ቡዳ ነው የምናየው። እንግዲህ ንጽህናውን እንመለከታለን። it is a well in which dead dogs ይላል። እዚህ ጉድጓድ ውሃ ውስጥ ምን አለ? የሞተ ውሻ፣ menstrual clothes ሴቶች ፔሪድ ካዩ የሚያጥቡበት ያ ልብሳቸው ማለት ነው። ልብሳቸው የሚያጥቡበት ያ በጣም ለየት የሚያደርገው ደግሞ excrements of people what thrown ብሎ ያስቀምጣል። የሰዎች ምንድን ነው የሞቱ ሰዎች ምናምን አይነት ነገር ወይስ ደግሞ ካካ ነው? አይ ቲንክ ካካ መሰለኝ፣ እንደዛም ይመስላል። እንደዛ ያለበት ንጹህ ውሃ ነው። እንግዲህ ይሄ ንጹህ ውሃ ለመሐመድ ይመጣለት። the messenger of Allah replied verily water is pure and it is not defiled by anything ብሎ መለሰ። ሉክ የሞተ ውሻ ያለበት ሴት ልጅ ፔሪዮዷን አይታ የሚጣለው አለ አይደል? ደም ምናምን ያለበት ምናምን ያ ከዛ ይሄ ካካ ምናምን ያለበት የሰዎች ካካ ያለበት በሙሉ ውሃ ያለበትን የጉድጓዷ ስፋቱ ስንት ነው ብያችኋለሁ? 6 ኪዩቢትስ in Buddhism እንጂ ይሄ ትልቅ ሀይቅ አይደለም፣ ጉድጓድ ውሃ ነው። ይሄ ውሃ ምን አይነት ውሃ ነው? ለነብዩ መሐመድ it's pure and it's not defiled by anything ብሎ ነው የሚያስቀምጠው። በምንም አይነት ሊበረዝ የማይችል ውሃ አይበረዝም። ዋው! ይሄ ነው መሐመድ በቃ ንጹህ ውሃ ብሎ የሚያስበው ማለት ነው። በዚህ ውሃ ራሱ መሐመድ ታጥቦበታል፣ ውዱ አድርጎበታል። ሊሰግዱ ሲሉ ይተጣጠባሉ ንጹህ ለመሆን። እንዴት ነው ንጹህ የሚሆኑት? ይሄ የሞተ ውሻ ፔሪድ ያየችበት ውሃ ነው ወይ? ዌል ኦፍ ቡዳ አስታውሱት። ለሚሾዩ ሱናን አናሳይ 327 ሉክ ይታያቸዋል። ሳሂህ ነው። ሱናን አናሳይ 327 ንጹህ ውሃ፣ ምንም የማይበረዘው ውሃ፣ የሞተ ውሻ ምናምን ያለበት ነው። እንግዲህ በእነሱ ሴቶች ፔሪዳቸውን ያዩበት ከሆነ ሰዎች ካካ ያሉበት ውሃ ሉክ ናይት ውሃ ነው። መሐመድ ራሱ የሚታጠብበት ነብያቸው የሚነጻበት ነው። it was narrated from Ibn Abi Said al-Khudri that his father said ብሎ ያው ተተራኪው ነው ይሰው I passed by the prophet when he was performing wudu from the well of Buddha ይላል። ይሄ ካካ የተታራበት ሴቶች እንትናቸው የጣሉበት የሞተ ውሻ ያለበትን ውሃ መሐመድ ምን አረገበት? ፐርፎርም አረገበት፣ ተጣጠበበት ለመስገድ። ንጹህ ነው ብሎ ነው እንግዲህ። ንጹህ ለመሐመድ ንጹህ ይሄ ነው። የገማ ውሃ፣ ጠነባ ውሃ፣ ካካ ያለበት ውሃ የሚታጠብበት ነው። በዚህ ነው ንጽህናውን የሚጠብቀው። አይ በደሎክ said are you performing wudu from it when garbage is thrown into it ብሎ ሰውዬው ይጠይቃል። እንዴት ተጣጠብበታለህ? እንዴት ተነጻበታለህ? ጋርቤጅ ቆሻሻ የሚጣልበትን ውሃ እንዴት? ሰውዬው ራሱ በጣም ተገርሞ ነው ባይዘ እንዴት ቆሻሻ የሚጣልበት ወንዱ ካካ የሚያሩበትን ምናምን ውሃ ትታጠብበታለህ ሲለው የማሜ መልስ ምንድነው? water is not made
ኢምፒውር ባይ ኤኒቲንግ። ውሃ ውስጥ ምንም ነገር ብትከቱ አይቆሽሽም። ዚስ ኢዝ መሐመድ እንዴት ነው ውሃ ምን ውስጥ ብትከቱ አይቆሽሽም? በጣም ነው የሚገርመው። ስለዚህ ሌላ ጊዜ ይቺን ለጊዜው ነው። ሌላ ቀን ግን እንዳያችሁት ነው ወንድማችን እህታችን የመምጣት የመወያየት ምንም አይነት ችግር ስለሌለባቸው ሙስሊም ወንድሞቻችን አህመድ የሚባል ወንድማችን ጥሎ ነው የወጣው። ሲነጋገር ጥሎ ወጣ። አንተና እፎይ ተነጋገሩ ሲል ጥሎ ነው ይወጣል። ስለዚህ መነጋገር የምትፈልጉ ሬዲ እንደሆነ እፎይ በቁርአን ጉዳይም ሆነ በመጽሐፍ ቅዱስ ለመነጋገር ሙሉ በሙሉ ዝግጁ እንደሆነ ዛሬ ያያችሁበት ይመስለኛል። ወንድሞቻችን ግን ዮኒ ካየኸው ምክንያት ያቀረበው ይህ ሙስሊሙ ወንድማችን በህግ ይፈለጋል እና በህግ ይፈለጋል ካለው መካከል ውስጥ እኛም አለንበት። ለምሳሌ ከኔ ጋር ሲያወራ ነበረ። ለምን እፎይ ጋር ሲደርስ ለምን አላወራም ማለት አያውቀዋል። እፎይ በዚህ ጉዳይ እያሉ ነበር ነው በማስረጃ እንደማይታማ ስለሚያውቁት ማለት ነው። ስለዚህ ዝም ብሎ መውቀስ ሳይሆን እውነታን ይዛችሁ መጣችሁ ቻሌንጅ አድርጉ። ስለዚህ ይህ ነገር እየመጣን እንቀጥላለን። እኔ አሁን የማደርገው ለእኔ ቤተሰቦች ጥያቄ ካላችሁ ጥያቄውን ምን አይነት ጥያቄ ካላችሁ ጻፉልኝ። እኔ ለወንድሞች ያደርሳለሁ፣ ለእህት ያደርሳለሁ። እነሱ መጥተው ያብራራሉ። ስለዚህ ሰው ማወቅ አለበት። ሁሌ እየተመጣ ኦርቶዶክስ ላይ ፕሮቴስታንት ላይ በሚሰራው ነገር ላይ አሁን ደግሞ የኦርቶዶክስም የፕሮቴስታንትም ወንድምና እህቶች ንጽጽር ስራቸውን በግልጽ እየመጡ የመናገር መብት አላቸው። ይሄ ጸብ አይደለም፣ ስድብ አይደለም። በትክክል የሆነውን ነገር መናገር ምንም ሊያስፈራ የሚችልበት ምንም ነገር አይኖርም ብዬ ነው የማስበው። ስለዚህ ለዚህ ነው አሁን በትክክል ብዙ ሙስሊሞች ነገሩን የሚበላሽባቸው። በዚህ ምክንያት ነገሩ ይበላሻል። ሳያስነብቧቸው በደፈናው ብዙ ነገር ብላችሁ ነበር። እውነቱ ሲገለጽ ግን በእርግጠኝነት አብዛኛዎቹ በእስልምና ይቆያሉ ለማለት ይቸገራሉ። 72 ድንግሎች የሚታወቅ ነው። 72 ድንግል ብላችሁ ለምትጽፉት ራሳቸውን ፊት ለፊት የሚመሰክሩት ነው። እሱ አያሳስብም። እሱን ተዉት፣ እነሱም ይላሉ። ስለዚህ በጣም ነው የማመሰግነው። ሌላ ጥያቄ ካላችሁ በተለይ እኔ እናወራለን፣ በውስጥ እናወራና መሆን ያለበትን በየጊዜው ማስተማር የምትፈልገው ለማምየም ወይም ለጰላጤዎስም ለሌሎቻችሁም ቤቱ ክፍት ነው። ምንም ስድብ የለውም። እያያችሁ ነው። ተሳደቡ እንዳይሉ ህዝብ አለ፣ የተሳደበ የለም ለማለት ፈልጌ ነው። ከዚህ በላይ እኔም መቆየት አልችልም። እጅግ ያስደነገጠ መረጃዎች ናቸው። እፎይ ባየነው ነገር ንጹህ ነው። ከዚህ በኋላ ጥያቄ ልጠይቅ ዮኒ፣ አንተ መብትሽ ነው እናት። ኦኬ፣ አሁንም ምሳሌው በአንተ ነው የማደርገው እንዳትቀየም እና ለምሳሌ አንተ ባለቤትን ስታገባ ለ3 ቀን ነው ፈልግሻለሁ ብላ ያገባሃት ወይስ አብረሃት ልትጸን? ለ3 ቀን የሚባል ትዳር አለ እንዴ? ለ3 ቀን ነው የምፈልግሽ ብለህ ይሄን ያህል ገንዘብ ሰጥሻለሁ ብለህ አይደለም ያገባሃት አይደለ? ገንዘብ ከሰጠውማ በቃ እንትን ያገባሁት የቁምልኝ ይሄ ትዳር አይደለም አይደል? ምንድነው የሚባለው? ይሄ ሴተኛ አዳሪ ምናምን የሚባል ነው። ይሄንን ቁርአን ይፈቅዳል ብለህስ? ኧረ አይፈቅድም። ኦኬ፣ እዚህኛው ስልኬ ላይ አማርኛ ቁርአን ስለሌለ በላዲት ትችላለህ ትከፍትልኛለህ? ሱረቱን ኒሳ ቁጥር 24 ይሄኛው ላይ ለምን እንደሆነ አላውቅም እምቢ ብሎኛል። ደስ እያለኝ ብሏል በለው። ጭራሽ በቻፓ ሆነ ጭውቴው። አኒሳ ቁጥር ስንት ነበር? ቁጥር 24 አንድ ኡስታዝ ሲናገር ምን ብሎ ተናግሮ ነበረ? ሴተኛ አዳሪነትን የሚፈቅደው ክርስትና ነው ብሎ ተችቶ ነበረ። ክርስትና እና ሴተኛ አዳሪነትን የሚፈቅደው እስልምና ወይስ ክርስትና የሚለውን እንመልከት እስቲ። እሺ ኦኬ፣ እንዲህ ይላል። አይታይም ግን ለኔ ይሄንኛው ስክሪን እንትን ካሜራ ላይ ስለተሰበረ ማንበብ ይችላል። እሺ
ኦኬ ይታይሻል ብዬ ነበር። ኦኬ ሰፋ አድርገው ማስፋት ስለሚችል እንትን ካሜራ እንትኑ መስታወቱ ስለተሰበረው ብዙ አይታይም። ለምንድነው? ኦኬ የሌላ ጠበብ አድርገው እንደዛ። ቆይ ታብላይ ለሁለቱም ስልክ ገዝተን ነው ዛሬ የምንሄደው። መንቀሳቀስ የለም። ትልቁ ስራ ለእፎይ ስልክ አለኝ፣ ግን እዚህኛው ስልክ ላይ ስላላወረድኩ ነው። አለኝ ለእፎይ ሌላ ስልክ እንገዛለን ዛሬ። የትም አንሄድም። ኦኬ ስልክ ከሴቶች በደንብ ያዙልኝ። ከሴቶች በባል ጥብቆቹ እጆቻቸው በምርኮ የያዛቻቸው ሲቀሩ በእናንተ ላይ ጻፈ። ከዚያችም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነርሱም በእርሱ በመገኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው። ከመወሰንም በኋላ በተወደዳችሁበት ነገር በእናንተ ላይ ኃጢአት የለም። አላህ አዋቂ ጥበበኛ ነው ይላል። በመገኘት ብለህ ትሸፋፍናለህ። ለምንድን ነው የምሸፋፍነው? ወገናችን በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ አለ። በምናችሁ? በገንዘቦቻችሁ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ። ከእርሱም በእርሱ በመገናኘት በመገናኘት ማለት በግንኙነት ማለት ነው። ኦኬ በኢንተርኮርስ በመገናኘት የተጠቀማችሁባቸውን ሴቶች የተጠቀማችሁባቸውን ማለት ጆይን ያደረጋችሁባቸውን ማለት ነው። የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው። ምህር ማለት ኪራይ ማለት ነው። ክፍያ ተስማምታ ለሶስት ቀንም ለ4 ቀንም ምናምን ማለት ነው ተስማምታ የምትገባበት ነው። ከዛ ከተጠቀመባት በኋላ ነው ይሄ የተዋለችው ምህሯ የሚሰጣት። ይሄ ውሸት ነው ኖ ይሄ አይደለም ካሉ አይ ስለ ጊዜያዊ እንትን ግንኙነት አይደለም ብለው ሊሉ ይችላሉ ሙስሊም ወገኖቻችን። በላዲ ካላስቸገርኩ ያው ታውቀዋለህ ሳሂህ ሙስሊም 1406ን ከፍተህ ብታነብልን ጀሲል ወይኔ በላቸው አለ ሰውየው። እስቲ ሆን አይዞህ ፎጣ ካለ በፎጣም ይቻላል። ጠብ ካሌለ ማለት ነው። የሊጡ ሲገርበኝ የፎጣ ይዘህ መጣ። ኧረ ተው ኧረ ተው። የሆኒ ማኛ ሊጥ ታሪካዊ የሆነ ለካ። እስቲ ተወኝ። ይሄ ነው በፎጣ 3 ቀን ያደረችው ሴት ማለት ነው። በፎጣ በቃ ፎጣም ሊዘጋን ነው ማለት ነው። ቤተሰብ መልካም ይነበባል። ኦኬ የምትይዘው ከሆነ ያዙ 1406 ኤ 1406 ኤ ከዛ በላይ ስላለ ኤ ቢ ያለ ስለሚቀጥል እየያዛችሁ ሳሂህ ሙስሊም 1406 ኤ ሎክ ሜቢ ሙሉ ሀዲሱ ለምፈልጉ ሰዎች ያው ያዘው እንደሱ አንዴ ስክሪንሻት ላድርገው ማንበብ ስለምፈልግ። ኦኬ እንግዲህ ቻፕተሩ በራሱ ሙታ ሜሬጅ ይላል። ጋብቻ ነው ሙታ ራሱን ችሎ ማለት ነው። ያ እሰስ ሳቢር ጃሃኒያ ሪፖርት እንዳደረገው ይልና ሎክ አላህስ ሜሴንጀር ፐርሚትድ ቴምፖራሪ ሜሬጅ ቴምፖራሪ ያ ጊዜያዊ ነው። እንደዛ ነገር ነው። ከከፈልክ በቃ አለ። So I and another man went out and saw a woman of Bani Amir who was like a young long necked she camel ብሎ ያስቀምጣልን። ከአንገቷ ረጅም እንደሆነች ግመል የምታመረው የሆነች ወጣት ልጅ አየን ይላል። ሁለት ነው ሄዶ እኔና ሌላ አንድ ጓደኛ ሌላ ሰው አለ አብሮት። ሁለት ነው አንድ ሴት አዩ። we presented ourselves to her ይላል። ሁለታችንም ለእሷ ራሳችን አቀረብን ይላል። for contract temporary marriage ጊዜያዊ ምን ጋብቻ ቴምፖራሪ ነው። ሲፋቅ ቴምፖራሪ ማለት ሾርት ማለት ነው። ሲፋቅ በቃ እንደዛ ነው። ያ ሁለት ነው ደግሞ ራሳችን አመጡት። where upon she said ይላል። እሷም እንደ አለች what dowry would you give me አለች። ጥሎሽ ብሎ አድርገው ምን ያክል ትከፍላለህ ነው። I said my cloak አለ። እንግዲህ እሱ ጋቢውን ሊሰጥ ነው። እንግዲህ ልብሱን ሊሰጥ ነው።
ኤንድ ማይ ኮምፓኒ ኦልሶ ሴድ ማይ ክሎክ አለ። ሁለቱም እንደዛው የሚመሰጠው ክሎክ ነው፣ የሚለብሰው ልብሱ ነው፣ ይሄኛውም ልብሱ ነው፣ ጋቢ ነው እንግዲህ and the clock of my companion was superior to my clock ነው ያኔ የጓደኛው ጋቢ የጀርመን ዘር ታሪካዊ ልብስ ነው እያለ እንግዲህ ዶክ እንደና but I was younger than him ይላል። እኔ ወጣት ነበርኩ፣ በእድሜ አነስ ያለ ነበር። እንግዲህ ልብሱ ቢያምርም ያኛው እንደ ሹገር ከፍ ቢልም ልብሱ ሀብታም ነገር ቢሆን የዚህኛው ግን ወጣት ነበር። so when she looked at the clock of my companion she liked it ይላል። ልብሱን ስትመለከት ጋቢውን ወደደችው ያኛው ከፍ ያለው ነው ማለት በእድሜ and when she cast a glance at me I looked more attractive to her ይላል። ወደ እኔም ዞር ብላ ስትመለከት እኔ በደንብ ሳብኳት አለ። እሷ ተስማማት እንግዲህ then she said well you and your clocks are sufficient for me አለች። ያንተ ጋቢና አንተ በቂ ናችሁ። I remained with her for 3 nights የስንት 3 ቀን ለጠለጣት 3 ቀን ያላ 3 nights in then Allah's messenger said he who has any such woman with whom he had contracted temporary marriage he should leave her off ይላል። ጋብቻ ማንኛውም ሰው ማመር ነው እንደሚለው እንደዚህ ተስማምቶ የተጋባ ከሆነ ጋብቻው ሲያልቅ ምን ማድረግ አለበት? ሌፍት ኦፍ ማድረግ አለበት፣ መተው አለበት። ምን አልቋል? ስምምነታቸው አልቋል። ለ3 ቀን ነው ስምምነቱ። 2 ሰዎች ናቸው የመጡት። ሁለቱም በጋቢ ነው ሊያማልሏት የፈለጉት። የዛኛው ጋቢ ያማረ ነው። ጋቢ ሆኖ ተገኘ ያን ጀለስ ጋቢው ይገረጣል። ኖርማል ቢልም ያንተ መልክ ያምራል ብላ መረጠች ማለት ነው። ግን ለ3 ቀን ነው ቴምፖራሪ ሜሪጅ ይባላል። ዋው ተናገረበት መሰረት ሴተኛ አዳሪነትን እንግዲህ በግልጽ ይሄ እንግዲህ ሴተኛ አዳሪነት ነው። በ3 ቀን ተገዝታ ይሄ ግልጽ የሆነ ሴተኛ አዳሪነት እንደሆነ ማንም የማይክደው ሀቅ ነው። እና ሙስሊም ወገኖቻችን ሴተኛ አዳሪነትን የምትቃወሙበት መስፈርት አላችሁ ወይ? እኛ መጽሐፍ ቅዱሳችን ሐዋርያው ቅዱስ ጳውሎስ ሲናገር በዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ጀምሮ ሲናገር ከዝሙት ሽሹ፣ ሰው የሚያደርገውን ኃጢአት ሁሉ ከስጋ ውጪ ነው። ዝሙትን የሚሰራ ግን ምንድነው አለ? በራሱ ላይ በስጋው ላይ ኃጢአትን ይሰራል አለ። ወይስ ስጋችሁ ከእግዚአብሔር የተቀበላችሁ በእናንተ የሚኖረው የእግዚአብሔር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ በስጋችሁ እግዚአብሔርን አክብሩ ይለናል። ስለዚህ ከዝሙት ሽሹ እያለ ነው መጽሐፍ ቅዱስ የሚለን እንጂ ሴተኛ አዳሪነትን አንድም ቦታ አልፈቀደም። በተጨማሪ ወደ ሮሜ መልእክቱ ምዕራፍ 13 ላይም ከተመለከታችሁ ቅዱስ ጳውሎስ ቁጥር 12 ጀምሮ ሌሊቱ አልፏልና ቀኑም ቀርቧልና የጨለማውን ስራ አውጥተን የብርሃን ጋሻ ጦር እንልበስ፣ በቀን እንደምንሆን በአግባብ እንመላለስ፣ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን፣ ነገር ግን አለ ጌታ ኢየሱስ ክርስቶስን ልበሱት። ኦኬ ጌታ ኢየሱስ ክርስቶስን ልበሱት፣ በዝሙት አይሁን እያለ ቅዱስ ጳውሎስ እንደዚህ የሚያስተምረን ነው መጽሐፍ ቅዱሳችን። እኛ ዝሙትን አይፈቅድልንም። እንደገና ገላትያ 5 ላይ ዝሙትን የሚሰራ የእግዚአብሔር መንግስት አይወርስም ይለናል። ከቁጥር 16 ጀምሮ ስትመለከቱ ሐዋርያው ቅዱስ ጳውሎስ መጽሐፍ ቅዱስ ይህንን ነገር በጣም አውግዞ የሚቃወመው ነገር ነው። ሙስሊም ወገኖቻችን ግን ሴተኛ አዳሪነትን የምትቃወሙበት መስፈርት የላችሁም። ለምን? መጽሐፋችሁ ይፋ አድርጎ ስለሚፈቅደው። ሺአ ሙስሊሞችን ካያችሁ ኢትዮጵያ ላይ ይሄን ይፈጽሙታል። ሺአ ሙስሊሞች ለ10 ቀን ለ3 ቀን ለ5 ቀን ብለው ሴትን ልጅ እንደዚህ በውል ያደርጋሉ። ነገር ግን የግለሰብን ኃጢአት እያመጡ ክርስትና እንዲህ ነው ብለው ሲተቹ ይሄ ሳይኮሎጂ ጨዋታ ይባላል ማለት ነው። በመጽሐፍ መሞገስ ሲከብዳችሁ የግለሰብን ኃጢአት እየቆጠራችሁ ክርስትናን የመተቸት ይሄ ሳይኮሎጂ ጨዋታ ነው የምንለው እንጂ በእምነት ደረጃ የተፈቀደ ነገር የለም። እኛ መጽሐፍ ቅዱሳችን ይህን ነገር እጅጉን አድርጎ የሚቃወም ነው። ሴተኛ አዳሪነትን የሚፈቅድ ይኸው በግልጽ ቁርአንና ሐዲስ ነው። ይህንን አይፈቅድም የሚል ካለ ዲፌንድ ማድረግ ይችላል የትኛውም ሙስሊም በፈለገው ቀን። መልካም። አሁን በጣም ቴንኪው እጅግ አድርጌ ነው ማመሰግነው። ወንድማችንን ስልክ አንድ ነው ያለው። ስለዚህ አሁን ሌላ ጊዜ ችግር የለውም። ሌላ ቦታ እንትን ስለሆንኩ ነው ስልክ አስገለኝ እና እናመሰግናለን። አክቹዋሊ እኔም ከ3 ሰዓት ጀምሮ ላይ ነበር ጥያቄ እየመለስኩ ነበረ። በዋናነት ግን ማወቅ አለባችሁ ምንድነው እሱ ሙስሊሞች የሚፎግሩት ነገር አለ እና የሚፎግሩት ነገር
እፎይ እንትን ነው እና ምንድነው እሱ ያለ መረጃ የምናወራው ነገር የለም። ያለ መረጃ አንዲት የምናወራት ነገር የለችም። እያንዳንዷን በመረጃ እናመጣለን። ተቂያ ይሰራሉ። ሱራ 3:28 ሱራ 5:51 እነኛ ቅዱስ ውሸት ተብሎ ይባላል ማለት ነው። ቁጥር እስከሚበልጡ ድረስ ክርስቲያኖች ጋር አስመስለው ከክርስቲያኖች ጋር ተባብረው አብረው ለመኖር ፍቅር ይጫወታሉ እና እንደዚህ አይነት ተቂያን ይሰራሉ። ከዛ በኋላ ሰዎች እንትን ሲላቸው ማደናገር ማለት ነው እንጂ ቁጥር ከበለጡ ሰሂህ ሙስሊም ላይ 21:67 እንደሚናገረው መንገድ ላይ እንኳን ሲያገኝ ሰላም ማለት እንኳን አይፈቀድለትም። አንተን ገፍትሮ ገደል መክተት ነው ያለበት። ሰላም እንኳን ማለት የለበትም እና በጣም ገራሚ የሆነ ሃይማኖት ነው። ቆይ እፎይ ይሰማል። ለዛሬ ይበቃናል። ሜቢ ሌላ ጊዜ እንገናኛለን። እናመሰግናለን። ቆይ ከመሄድ በፊት እዚህ የኦርቶዶክስ ተዋሕዶ ወይኔ ላስገዛለት ነበር ሄደ ፓላዲዮስ ንገረው። እኔ ስልክ ለማስገዛ ነበር ሀሳቤ። ቶሎ ብለን አይ ችግር የለውም ዮኒዬ፣ በውስጥ እናደርገዋለን። ችግር የለውም። አይ ስልክማ መኖራል። አንድ ስልክ አብረን ያስፈልገዋል። ወንድማችን ክበርልኝ ፓላዲዮስ፣ በውስጥ እናወራለን። እጅግ አድርጌ ነው የማመሰግነው። በጣም አድርጌ ነው የማመሰግናችሁ። ዛሬ እግዚአብሔር የፈቀደው ቀን ነው። እጅግ ተምሬበታለሁ። ክበርልኝ። እንግዲህ እንደምታዩት ነው ቤተሰብ ላይ ምንም አይነት ስድብ የለም። መረጃ እየወጣን የተነጋገር በመረጃን የተናገሩት ወንድምና እህቶቻችን። ወንድማችን አህመድ ነበረ የፈለግከውን ሰው አስገባ፣ እንኳን እዚህ ቲክታክ የሚችለውን ሰው በሙሉ አስገባ ብሎ ነበር። ልክ እፎይ ሲመጣ እፎይን ሲያይ ከዚህ ሰውዬ ጋር አልነጋገርም ብሎ ፈርጥጦ ነው የወጣው እንጂ ከእህታችን ጋር ይነጋገራል። ከእህታችን ጋር ምንም ችግር አልነበረበትም። እና ሀሳብ ነው የመጣው፣ ማስረጃ ነው የመጣው። ያለውን ነገር ተናግረናል። እናንተም ደግሞ እኛ ባልነው ነገር ላይ ቪዲዮ እያሳያችሁ እንደፈለጋችሁ የመናገር መብት አላችሁ። እንደፈለጋችሁ እየነገርኳችሁ ቪዲዮ እያሳያችሁ እነሱ የሰሩት እህታችን ማሜ የሰራችውን ፓላዲዮስ የሰራውን እርግብ የምትባል እህታችን እፎይ ያሉትን ሙሉ በቪዲዮ በማስረጃ እያሳያችሁ የፈለጋችሁትን የመናገር መብት አላችሁ። ላለሁ ሰላማችሁ ይብዛ። መልካም ቀን። መልካም